ውጭ ላይ እንደፈለገሽ መሆን ትችያለሽ። እቤት ሲመጣ ግን በክብር ልጁን እንድታሳየው አንቺ ማነሽና ነው እሱን ልትከለክዪው የሚገባው ብላ ሄርሜላ ሩታን አስፈራራቻት። አንቺ በሰው ትዳር እየገባሽ የምትበጠብጩ ነገረኛዋ ሴት አንቺ ነሽ። መብቴ ነው ደግሞ ውጭም እንኖር ብለው የመረጠው እሱ ስለሆነ ነው። ምን አግብቶሽ ነው እርር ማለት ትችያለሽ? አሁን እኔ ከአንቺ ጋር ጊዜ የለኝም። የምታወሪውን አውርተሽኝ ልሰናበት አለቻት። እኔም ከአንቺ ጋር የማወራው ነገር የለም፣ ላስጠነቅቅሽ ነው የመጣሁት። አብርሃምን ለምንድን ነው በዚህ ልክ እንደዚህ የምታደርገው? እሱን ደግሞ እቤት ብቻ የሚመጣው አንቺን ፈልጎሽ ሳይሆን ልጁን ለመጠየቅ ነው። ሲመጣ ደግሞ ልጁን በስነ ስርዓት ወደሽ ሳይሆን በግድሽ እንድታሳዩ፣ ያለበለዚያ ጠብቅሽን አንቺ ታውቂያለሽ ብላ አስጠነቀቀቻት። ከወንድሟ ጋር አብረው መጡ። የሩታ ወንድም አንቺ ደግሞ ምን ትሰሪያለሽ እዛው ከሱ ጋር አትሆንም ወይ እያለ እያመነጫጨቃት ነው ሄርሜላ እኔ አንተን አልጠየኩም፣ ስርዓት ያዝ። ማናገር የፈለግኩት እህትህን ነው። የምጠይቃትን ጥያቄ በስነ ስርዓት እንድትመልስልኝ እፈልጋለሁ። አሁን ስርዓት ከያዝህ በጥሩ ሁኔታ ቪዲዮውን መጨረስ እንችላለን። ያለበለዚያ ግን ከካሜራ ጀርባ መሆን ትችላለህ። እኔ ካንተ ጋር የምነጋገረው ነገር የለም ብላ ለሩታ ወንድም ስትነግረው፣ እኔም ሲጀመር ከአንቺ ጋር ቆሜ ቪዲዮ መስራት አልፈልግም፣ ቶሎ ጉዳይሽን ጨርሽና ከእህቴ ጋር ተለያይ ሲል ሄርሜላን አስጠነቀቃት። ያንተ እህት ምን ፈልጌ መሰለህ ማናገር እየፈለግኩት ስለ አብርሽ ነው። እሱ ደግሞ ልጁን የማየትና የመጠየቅ መብት አለው ብላ ለሩታ ነገረቻት። ሰላም ጤና ይስጥልኝ ወደ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። የሄርሜላና የሩታ ድራማ ደግሞ ቀጥሏል። ሁለቱ ተገናኙ፣ ተፋጠጡ። ሄርሜላ ሩታ ላይ ዛተችባት፣ አስጠነቀቀቻት። ሮቤልም እንደዚያው ምን ፈልገሽ ነው እኛን የጠራሽን በማለት ሄርሜላን ስጠይቃት፣ እኔ አንተን መች ፈለግኩ? የፈለግኩት አጭር ጥያቄ እህትን ማናገር ብቻ ነው እየፈለግኩት። ለዚያም ደግሞ ጥሩ እና መልካም ምላሽ እንደምትሰጠኝ ተስፋ አደርጋለሁ። በዚህ ልክ ላንቺ መልካምና ጥሩ ስለሆነልሽ ለምንድን ነው እንደዚህ የምትይው? ደግሞ አንቺ ከቤት ወጥተሽ እኮ እንደ ልብሽ ሞት ትቻለሽ። እሱ በሰጠሽ ቤት ላይ አይደለም ይህንን ባልሽን እዛ እንደዛ የምትሆኑ። አብርሃም ከእንግዲህ በኋላ ብትለምንም ከአንቺ ጋር ሊሆነ አይችልም። በቃ እሱም የራሱን ህይወት ሊጀምር ነው። አንቺም የራስሽን ህይወት ግን መኖር እና ትዳርሽን መመስረት የምትፈልጊው በአብርሃም ቤት ሳይሆን ይዞሽ ይሄድ ደስታ እዛው ያስደስትሽ ስትል ሄርሜላ ነገረቻት። የኔ አዲሱ ባል እኮ ደስታዬ ነው፣ ስሙ ራሱ የተለየ ነው። እኔም እኮ ቤት እሱ ብሎኛል ውጭ እንሆን፣ ግን ምርጫዬ ስለሆነ ነው። ምን ታመጫለሽ? ምን አገባሽ? አሁን እኛ ጥሩ ጊዜ ላይ ነን። ጥሩ ላይፋችንን እናሳልፍበት። አትበጥብጭንም በህይወታችን እንድትመጪ እና ምንም አይነት ጥያቄ እንድትጠይቅኝ አልፈልግም ብላ ለሩታ ለሄርሜላ ነገረቻት። እኔ ስሚኝማ አሁን ወንድምየው ሂድ፣ አታስፈልግም፣ እኔን ታውቅኛለሽ። ስለዚህ እኔ ካንቺ ምንም ፈልጌም አይደለም። በስራ የምተማመን ጠንካራ ሴት ነኝ። በእያንዳንዱ ደግሞ ዋጋ የምከፍል ሴት ነኝ። ላንቺ ዝም ብዬ ጊዜን የማቃጠል አይደለሁም። ለቁም ነገር ነው። ልጁን በዚህ ልክ ለምን ልጁን ትከለከዋለሽ? ልጁን የማየት መብት አለው። አሁን የማስጠነቅቀሽ አብርሃም እዛ ቤት ሲመጣ አንቺን ብሎ ሳይሆን ልጁን በስነ ስርዓት እንድታሳዩ ነው የምፈልገው። ካላደረግሽ ግን አንላቀቅም ብላ ሄርሜላ በጣም ዛተችባት። አንቺ ማነሽ? እኔ ነኝ እንጂ ጊዜ የሌለኝ ከአንቺ ጋር ቆሜ የማወራበት። ለዚህ ነው እንዴ የጠራሽኝ? ደግሞ መብቴ ነው፣ አለማሳየትም እችላለሁ። ምን አገባሽ አንቺ ብላ ሄርሜላን ዛተችባት። ሄርሜላ እመንያት፣ አንላቀቅም፣ እንላቀቅ እንዳይመስልሽ።
በልጁ ጉዳይ ነው። ስለዚህ ልጁ የጋራችሁ ነው። ልጁን ማሳየት ግዴታ አለብሽ። አላደርግምና እንደዛ ደግሞ ለሱ ጥሩ ነገር አላሳይም ታልሽ በልጁ ጉዳይ የምንላቀቅ መስሎሻል? በጣም ደፋር ሴት ነሽ። ግን አንቺ ዘራችሁ ቤተሰባችሁ እንዳለ ነው እንዴ? አይናውጣነትሽ በጣም ትገርሚያለሽ ስትልም ለሩታ ነገረቻት። ታዲያ እንደኛ ቤተሰብ አይናውጣ መሆን ነው አንቺም ጀምሪ ብላ ደግሞ ለሄርሜላ ስትነግራት እኛ በዚህ አይደለም ምን አምነው በጠንካራ ስራነት ነው ብላ ደግሞ ሄርሜላ ለሩታ ነገረቻት። ሩታ በጣም አብዝተው ለሱ የመለሰችላት ምላሽ አለ። ያም ምላሽ ደግሞ ሄርሜላ የነገረቻትን ረግጣት እስከ መሄድ ድረስ ደርሳለች። ሄርሜላ እንግዲህ ልታናግር የፈለገችው አብርሃም ወደዛ ቤት የሚሄደው ልጁን ለማየት ነው፣ ልጁን በስነ ስርዓት እንድታሳየው ብላ ነው እየዛተችባት። እሷ ግን እያመነጫጨቃቻት ነው። ግን ምን አይነት አሳፋሪ ነሽ፣ በጣም አይነውጣ ባለጌ ደፋር ሴት ነሽ እያለ ሄርሜላ እንግዲህ እያጠበች አስጥታታለች ሩታን። ሩታም ደግሞ አይነውጣ ነኝ ምን ታደርገዋለሽ፣ ደስታዬን አግኝቼ ደስቼ ነው አይናውጣ የሆንኩት አለቻት። ደስታ ጭራሽ ደፋር አደረጋት፣ ደስታውን ጨመረባት፣ ደፋባት። አብሬች እንግዲህ ያላሰበው ነገር ስጦታ ደግሞ ከሄርሜላ ሊበረከትለት ነው። ሄርሜላ ከአብርሃም ጎን ሆና ዘራፍ፣ የኔ ጀግና፣ የኔ ወንዳ ወንድ ማነው እሱ እንደዚህ የሚበድለው እኔ አለሁለት እያለ ከአብርሃም ጎን ሆናለች ማለት ነው። ሄርሜላ ሄዳ በስነ ስርዓት እሷን ለማናገር ቀጥራታለች ማለት ነው። አናግራት እንግዲህ የሰጠቻት ምላሽ መብቴ ነው በቃ እያለቻት ነበር። እሱ አብርሃም ከእሷ ጋር እንደሚሆን ፈልግ ነግራለች። ግን አብርሃም ደግሞ በእኔ ቤት ሳይሆን በውጭ መኖር ትችላላችሁ ሲል ነበር ያስጠነቀቃት ማለት ነው። አብርሃም በትናንትናው ዕለት በጣም አዝኖባት ነው የተለያዩት። ደስታዬ ጋር እንግዲህ አዲስ ህይወት በደስታ ልትጀምር ነው። ደስታዬ እሷ የደስታዋ ምንጭ ያድርግላት፣ ያስደስታት። ተመልሳ አብርሃም እግር ላይ ሩታ እንደምትወድቅ ተስፋ እናደርጋለን። ቤተሰብ ለአሁኑ የነበረን ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንከሰት ቻናሉን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ቤተሰብ ባይ ባይ።